አራት ሆነው ተቀምጠው ከነበሩት መካከል እድሜያቸው ወደ ሰባዎቹ የሚጠጋውና አነስተኛ የጸሎት መጽሐፍ በእጃቸው የያዙት ሽማግሌ ወደ እኔ በማስተዋል ሲመለከቱ ከቆዩ በኋላ በዚህ ዘመን ከሰው ልጆች ተሰውሮ የሚገኘውን የሰማያትን ምስጢራት የያዘውን ስፍራ ማወቅ ትሻለም፣ እንዲሁም ከአባታችን አዳም ጊዜ ጀምሮ በአባቶቻችን ተጠብቆ የሚገኘውን ምስጢረ ሰማያትን ማወቅና መረዳት ትሻለም። ሽማግሌው በዋንጫ ከያዙት መጠጥ በመጠኑ ተጎነጩ። የሽማግሌው አስተያየትና የሚናገሯቸው ነገሮች እጅግ የከበዱ ቢሆኑብኝም ማድመጤን ቀጥያለሁ። በመቀጠል አጠገቤ የነበሩት አነስተኛ አክሊል በእጃቸው የያዙት ሽማግሌም በእርጋታ ከአጠገቤ ተነስተው ወደ መቀመጫቸው ሄደው ተቀመጡ። በዚህ ጊዜ ፋታ ወስጄ ዋሻውን መቃኘቴን ቀጠልኩ። አንድ ሽማግሌ ደግሞ ዋሻ ውስጥ የሚገኘውን ታላቁን መጽሐፍ ተጠግተው በሁለት እጃቸው የመጽሐፉን ሽፋን በጥንቃቄ ገለጡት። ፊታቸውን ለማየት ብታገል ግን ምንም እየታየኝ አልነበረም። በመሆኑም ትልቅ የሳንቃ በር እንደሚከፈት የመጽሐፉ ሽፋን ተገልጦ የመጀመሪያው ምንም ያልሰፈረበትና ባዶ የሆነው ገጽ ታየኝ። ይህ ስፍራ አሉ ሽማግሌው መጽሐፉን ሙሉ በሙሉ ገልጠው ሲያበቁ ፊታቸውን ወደምናደምጣቸው መልሰው፣ ይህ ስፍራ ከፍጥረታት በፊት የነበረውን ጊዜ የሚያሳይ ነው። እንደምትመለከቱት በዚህ ገጽ ላይ ምንም የሚታይ ነገር የለም። ትርጓሜውም ሁለት ነው። በዚህ ወቅት ምንም ፍጥረት አልነበረም እንደማለት ሲሆን፣ በሌላ በኩል ደግሞ የባዶ ስፍራ በጥበብ አምሳል ሆኖ ተቀምጧል። ቆይ እኔ በዚህ ላይ አንድ ነገር ልጨምራሉ። ድንገት ሶስት ሆኖ ከተቀመጡት መካከል ነጩ የጺማቸው ፀጉር ሰውነታቸውን ሙሉ በሙሉ ያለበሰውና መቋሚያ በእጃቸው የያዙት ሽማግሌ በዋንጫ የያዙትን መጠጥ ተጎንጭተውና ጉሮሮአቸውን ጠራርገው ሲያበቁ እሳቸው ንግግራቸውን ቀጠሉ። እኔ ግን ፊታቸውን ለማየት እጅግ እታገል ጀመር። ጺማቸው ከዚህ በፊት ካየሁት ሽማግሌ ጋር ተመሳሳይ ነው። ፊታቸው ግን ምንም ሊታየኝ አልቻለም። እሳቸው ግን ንግግራቸውን ቀጥለዋል። እኔ በሐሳብ ስዋዥቅ ጉሮሮአቸውን ጠራርገው ልጄ እያደመጥክ ነው ሲሉኝ ከሐሳብ መለስ አልኩኝ። እናም እሳቸው ንግግራቸውን ቀጠሉ። ከዚች ጥበብ የተጋሩ ሁሉ በጊዜያት በኃይልና በግዝፈት ስር ሊሆኑ አይችሉም አሉና ሽማግሌው የገለጡትን መጽሐፍ ገጽ ሳይዘጉት የቀድሞ ስፍራቸው ላይ ሄደው ተቀመጡ። በዚህ ሁኔታ እኔ በሐሳብ እንደዋዠቅኩኝ የሰባተኛው ዓመት የመጀመሪያው ቀን በዚህ ሁኔታ ተጠናቀቀ። ሁላችንም የድካም ስሜት ተሰምቶን ስለነበር በያለንበት አንቀላፋን። ዕለቱ ቅዳሜ የሳምንቱ መጨረሻ ቀን ነው። ከምሽቱ 12 ሰዓት ገደማ ሲሆን ከጓደኛዬ ጋር በመሆን የሳምንቱ መጀመሪያ የሆነውን የሰንበት ቀን በቤተ ክርስቲያን አድረን ለመቀበል ከመንደራችን ባሻገር ወደሚገኘው ጥንታዊ ቤተ ክርስቲያን ሄድን። ይህ ጥንታዊ የሆነ ቤተ ክርስቲያን በአብርሃ ወአጽብሃ ዘመነ መንግስት እንደተመሰረተና በኋላ በ10ኛው መቶ ክፍለ ዘመን በደረሰበት ጉዳት ተሰውሮ ቆይቶ እንደገና በ18ኛው መቶ ክፍለ ዘመን አካባቢ በመጡ አንድ መነኩሴ ከተደበቀበት ስፍራ ወጥቶ አገልግሎት መስጠት እንደጀመረ የቤተ ክርስቲያኑን ታሪክ የሚያውቁ አባቶች ይናገራሉ። በአሁኑ ወቅትም ቢሆን ከዚህ ቤተ ክርስቲያን ባሻገር ከሚገኘው የቅዱሳን መኖሪያና የኢትዮጵያ እምብርት ተብሎ ከሚጠራው ስፍራ በርካታ ቅዱሳን በስውር ወደዚህ ስፍራ እየመጡ አንዳንድ ምስጢራዊ የሆኑ ተግባራትን እንደሚያከናውኑ የቤተ ክርስቲያኑን ምስጢር የሚያውቁ አባቶች ደጋግሞ ሲናገሩ ይሰማል። ይህ ቤተ ክርስቲያን እኛ ከምንኖርበት ቀዬ በቅርብ ርቀት ላይ ይገኛል። እኛም ሰንበትና የበዓላት ዋዜማ በሆኑባቸው ቀናቶች ወደዚህ ቤተ ክርስቲያን በመሄድ ለአገልጋዮች ማረፊያ ተብሎ በተዘጋጀው ቤት ውስጥ እናድራለን። ሌሊት ካህናትና ዲያቆናት እንዲሁም አባቶች ማህሌት ለመቆም ከሌሊቱ 9 ሰዓት ወደ ቤተ ክርስቲያን ሲገቡ እኛም ከነርሱ ጋር በመግባት በቤተ ክርስቲያን ውስጥ የሚገኙትን ጥንታዊ መጻሕፍትን እናነባለን። በእርግጥ እኔና ጓደኛዬ ይህንን መሰሉን ተግባር የጀመርነው ከቅርብ ጊዜ በኋላ ነው። ከዚያ በፊት እንደማንኛውም ክርስቲያን ጠዋት ለዛውም አረፋፍደን ቅዳሴ ለማስቀደስ ብቻ ወደ ቤተ ክርስቲያን እንሄዳለን። ከቅዳሴ በኋላ ባለው ጊዜ የወንጌል ትምህርት አድምጠን ወደ ቤታችን እንመለሳለን። ይህ መሰሉ ልምድ የኛ ብቻ አይደለም፣ የአብዛኛው ሕዝበ ክርስቲያንም ጭምር ነው። እኛና የቤተ ክርስቲያኑ አገልጋዮች የምናድርበት ቤት ለክርስትና ማንሻ የሚያገለግል ሲሆን ከቤተ ክርስቲያኑ በስተሰሜን አቅጣጫ ይገኛል። ከዚህ ቤት አጠገብ ረጅም ዕድሜ ያስቆጠረ ባህር ዛፍ አለ። ከዚህ ዛፍ አጠገብ ከዚህ በፊት ለቤተ ክርስቲያኑ ንብረት ማስቀመጫነት ሲያገለግል የነበረ
በአሁኑ ወቅት ግን በእርጅና ብዛት የተጎሳቆለና ምንም አገልግሎት የማይሰጥ ባለ አንድ ፎቅ ቤት ይገኛል። እዚህ ስፍራ ላይ ቆሞ በርቀት ለተመለከተ የቅዱሳን ማደሪያና የኢትዮጵያ እምብርት የሆነውን ስፍራ ማየት ይቻላል። የዚህን ዕለት ከጓደኛዬ ጋር ቤተክርስቲያን ስንደርስ የቤተክርስቲያኑ አገልጋይ የሆኑት ዲያቆናት ቀድመውን ከስፍራው ደርሰው አገኘናቸው። እንደተለመደው ሰላምታ ተለዋውጠን ወደ ማደሪያችን ቤት እንደገባን ብዙም ሳይቆይ ከኛ ጋር አብረውን የሚያድሩት ቄስ መጡ። ሁላችንም ከተቀመጥንበት ተነስተን በአክብሮት ተቀበልናቸው። እሳቸውም የያዙትን መስቀል በየተራ ካሳለሙ በኋላ ወደ ተዘጋጀላቸው ከርብራብ እንጨት ወደ ተሰራውና በላዩ ላይ ሳርና ቁርበት ከተነጠፈበት አልጋ ላይ ሄደው ተቀመጡ። ከኛ ጋር ካሉት ዲያቆናት አንደኛው ወዲያው ጫማውን አውልቆ ሲያበቃ ሌላው ዲያቆን ባመጣው ውሃ እግራቸውን ያጥብ ጀመር። ቄሱ ወደ መኝታቸው ወጥተው እንደተኙ እኛም መሬት ላይ በጥግ በኩል ታጥፎ የተቀመጠውን ቁርበት ዘርግተን ተኛን። እዚህ ክፍል ውስጥ ስናድር እኔ ብዙውን ጊዜ የምተኛው እበር አካባቢ ስለሆነ በሆነ ምክንያት በሩ ሲከፈትም ይሁን ሲዘጋ ከሁሉም ቀድሜ እነቃለሁ። የዚህን ዕለት እንደተለመደው ሁላችንም ስፍራችንን ይዘን ተኝተን ሳለን ከሌሊቱ 9 ሰዓት መዳረሻ ላይ የክፍላችንን በር ማን እንደከፈተው ሳይታወቅ ወለል ብሎ ተከፈተ። እኔም በተከፈተው በር ወደ ውጭ አጮልቄ ስመለከት በእድሜ እጅግ የገፉ ሽማግሌ ከቤተክርስቲያኗ የወንዶች መግቢያ በር አጠገብ የሚገኘውን የበረንዳውን ምሰሶ እንጨት ተደግፈው ቆመው አየኋቸው። ነጭ ፂማቸው የእድሜ ባለጸግነታቸውን ከመናገር አልፎ ከደረታቸው በታች ይገኛል። በእጃቸው አንድ ትልቅ መጽሐፍ ይዘዋል። በመጀመሪያ ላይ ማህሌት ለመቆም የመጡ ምዕመን መስለውኝ ነበር። በኋላ ላይ ግን አጠቃላይ ሁኔታቸው ግራ የሚያጋባ ሆነብኝ። ፊታቸውን ወደ እኔ መልሰው በተመስጦ ሲመለከቱኝ እኔም በመገረምና ግራ በተጋባ ስሜት ውስጥ ሆኜ ስመለከታቸው ትንሽ ጊዜ ከቆየም በኋላ የያዙትን ያንን ትልቅ መጽሐፍ ለእኔ ሙሉ በሙሉ ሊታይ በሚችል አቅጣጫ በእጃቸው ይዘው ምንም ሳይናገሩ በእርጋታ የመጀመሪያውን ገጽ ገልጠው አሳዩኝ። ትንሽ ቆይተው ቀጣዩን የመጽሐፍ ገጽ ገለጡት። በመካከላችን የሚገኘው ርቀት ምንም እንኳ በግምት የ40 ሜትር ርቀት ያለው ቢሆንም የያዙት መጽሐፍ እጅግ ትልቅ ስለሆነ በመጽሐፉ ውስጥ የሚገኙት ጥንታዊ የሆኑ የቤተክርስቲያን ስዕሎች በመጠኑ ይታዩኛል። ነገር ግን ከስዕሎቹ ጋር የሚገኘውን ጽሑፍ ማንበብና ስለምን እንደተጻፈ ማወቅ አልተቻለኝም። ሽማግሌው የያዙትን መጽሐፍ በጥንቃቄና በእርጋታ መግለጣቸውን ቀጥለዋል። በእያንዳንዱ ገጽ ላይ ጥንታዊ የሚመስሉ የቤተክርስቲያን ስዕሎች የመጽሐፉን ዙሪያ እንደ ሐረግ ከበውት ይታያሉ። በመጀመሪያ አካባቢ የተወሰኑትን ገጾች በትኩረት ስመለከታቸው ቆየሁ። ነገር ግን ይህ ክስተት በተመሳሳይ ሁኔታ ለተወሰኑ ጊዜያት በመቀጠሉ የመሰልቸት ስሜት ተሰማኝ። ምን ነው ሰለቸ አሉኝ ሽማግሌው ስሜቴን የተረዱት የሚመስል ፈገግታ እያሳዩኝ። አይ ጽሑፉ ስለማይታየኝ መጽሐፉ ምን እንደሆነና ስለምን እንደተጻፈ አንብቤ ማወቅ ስላልቻልኩ ነው አልኳቸው፣ ስሜቴን ስለተረዱት ደንግጬ። አዎ ትክክል ነህ። አሁን አንተ የምትገኝበት ስፍራ ከዚህ መጽሐፍ ስለሚርቅ በቀላሉ ልታነቡ አይቻልህም። ለማንኛውም ግን ጊዜው ደርሶ አንተ ይህንን መጽሐፍ አግኝተህ በውስጥ የሚገኘውን ጥበብ መርምረህ እስክትረዳው ድረስ እኔ ላስረዳህ ወደ አንተ መጥቻለሁ። የፈለግከውን ጠይቀኝ እመልስልሃለሁ አሉኝ ሽማግሌው በተረጋጋ አንደበት። ግን ይህ መጽሐፍ ምንድን ነው? ማለቴ ስለምን የተጻፈ ነው ብዬ ጠየኳቸው። እሳቸው ሚስጥረ ኢትዮጵያ ይሰኛል፣ የአባቶችን ጥበብ የያዘ ነው አሉኝና የያዙትን መጽሐፍ ዘጉት። በመሰማውና እየሆነ ባለው ነገር ግራ ተጋብቼ ለተወሰነ ጊዜ ምንም ሳልናገር በዝምታ ተመለከትኳቸው። ሽማግሌው ግን የለበሱትን ልብስ ካስተካከሉ በኋላ ስለምን ማወቅ ትወዳለህ ብለው የቀኝ እጃቸውን መዳፍ ወደ እኔ አዙረው የጣቶቻቸውን አንጓዎች ትርጉማቸው በማይታወቁ ቃላትን በመጥራት 40 ጊዜ ቆጠሯቸው። ሁሉንም ነገር ባውቅና በህሊናዬ ለሚመላለሱት ጥያቄዎች ምላሽ ባገኝላቸው እጅግ ደስ ይለኛል አልኳቸው። ምን ጥያቄዎች በህሊና ይመላለሳሉ በማለት በትኩረት ለተወሰኑ ደቂቃዎች ተመለከቱኝ። እኔም አንደበቱ የተፈታለት ሕፃን በልቡ ያለውን አውጥቶ እንደሚናገር በህሊናዬ ከዚህ በፊት እየተመላለሱ የሚሞግቱኝን ሐሳቦች ገልጬ ነግራቸው ጀመር። እኔ ለዚህ ዓለም እንግዳ ነኝ። ጥንት ስለነበረው የአባቶቼ ጥበብ ማወቅ እፈልጋለሁ። የጥበብ መሰረታቸው ምን እንደነበር፣ የታላላቅ እጆቻቸው ስራዎች ምንጭ ከየት እንደነበሩ ማወቅና መረዳት እሻለሁ። ዘመን ተወልዶ ዘመን ሲተካ በእኔና በአባቶቼ ጥበብ መካከል የነበረው መሰረት ተናግቷል።
ማደሪያው እንደጠፋበት እንስሳ ስር እንደሌለው ተክል ሆኛለሁ። በውሃ ላይ ተንሳፎ የሚገኝ ቅጠል ነፋስ ወደ ነፈሰበት እንደሚሄድ እኔም የአጥፊዎቼን እግር ተከትዬ እጓዛለሁ። በአንድ በኩል ማፈሪያ ከሆነብኝ ማንነቴ ለመውጣት ስል ከፊቴ የቆሙትን ብርቶች እግር ተከትዬ መጓዝን እሻለሁ። በሌላ በኩል የአባቶችን ቅጥር ትተህ ወዴት ትሄዳለህ እያለ ህሊናዬ ሲሞግተኝ ተመልሼ የአባቶቼ የጥበብ ምንጭ የት ይገኛል? ወደዚህ ጥበብ የሚወስደኝ መንገድ ማን ይመራኛል? ስል እጨነቃለሁ። ሰው በገዛ ጥረቱ የህይወቱን አቅጣጫ መምራት ስለማይቻለው ምንም ቢጨነቅ ምንም በገዛ ማስተዋሉ ቢተጋ ስፍራውን እንደማይለቅ እንደ ቤት መዝጊያ ከመሆን አያልፍም አልኳቸው። ሽማግሌው ለትንሽ ጊዜ አሁንም በዝምታ ሲመለከቱኝ ቆይተው ሲያበቁ እርግጥ ነው አንተ እንዳልከው ሰው በገዛ ጥረቱ የህይወቱን አቅጣጫ መምራት አይቻለውም። አጋዥ የሚሆነው የመንገዱን አቅጣጫ የሚመራው ረዳት ያስፈልገዋል። በአንድ በኩል ሽማግሌ የሚነግሩኝን እያደመጥኩ፣ በሌላ በኩል እውነት ይህንን መጽሐፍ አግኝቼ ባነበብኩት ግን ያለበትን ስፍራ ማን ያሳየኛል? መገኛውንስ ልጠይቃቸው ይሆን እያልኩ ከራሴ ጋር ስሟገት ሽማግሌው የህሊናዊ ሐሳብ ስለገባቸው ማን ያስተምረኛል? የዚህን መጽሐፍስ መገኛ ስፍራስ ማን ያሳየኛል ብለ ከእንግዲህ መጨነቅ የለብህም። ስላንተ የሚያስቡትም ሆነ መንገድህን የሚመሩ ቤተሰቦች ናቸው አሉኝ። የትኞቹ ቤተሰቦቼ? ግራ በተጋባ ስሜት ውስጥ ሆኜ ጠየኳቸው። የዛሬን ቀን አንድ ብለህ ቆጥረ 7ኛው ዓመት 7ኛው ቀን ላይ ስትደርስ ወደ ታላቁ ቅዱስ ሩፋኤል ቤተክርስቲያን ሂድ። እዛም እንደደረስክ ፊትህን ወደ ምስራቅ አዙረ ተመልከት። ከፊት ለፊትህ አንድ ቀይ ትንሽ ተራራ ትመለከታለህ። እዛም እንደደረስክ ፊትህን ወደ ሰሜን አቅጣጫ መልሰህ ተመልከት። ካለህበት ስፍራ በመጠን ትንሽ ከፍ ያለ ቀይ ተራራ ታያለህ። ተነስተህ ወደዛ ስፍራ ሂድ። እዛም እንደደረስክ አቅጣጫህን ሳትለውጥ ተመልከት። ካለህበት ስፍራ በቅርብ ርቀት አንድ ከዚህ በፊት ከተመለከትካቸው ተራሮች በመጠን የገዘፈና ግርማ ሞገሱ የሚያስፈራ ተራራ እንደተመለከት ወደዚህ ስፍራ ሂድ። እዚህ ስፍራ ስትደርስ ተራራውን ሳትወጣ ተራራው ግርጌ ላይ ወልደ ሩፋኤል የተባለ ሰው ከአንድ ዛፍ ጥላ ስር ተቀምጦ ሲጠብቅህ ታገኘዋለህ። ከዚህ በኋላ ስለሚኖረው ጉዞ እሱ ይነግርሃል። ሽማግሌው ጨምረው ለመናገር የፈለጉትን አቋርጠው ለትንሽ ደቂቃ በዝምታ ተውጠው በትኩረት ወደኔ ይመለከቱ ጀመር። ለጊዜው እኔ ይህንን ላሳስብ ነው ተልኬ የመጣሁት፣ ከዚህ ወዲህ ስላለው ህይወት እንድነግርህ አልተላኩም አሉና ወደ ምስራቅ አቅጣጫ ተመለከቱ። አሁን የቤተ ክርስቲያኗ ደውል ደዋይ እየመጣ ነው፣ ተነስተህ ወደ ቤተ ክርስቲያን ግባ ብለው እንደተናገሩ በቅጥል ስሙ ደቅስዮስ ብለን የምንጠራው የቤተ ክርስቲያኗ ደውል ደዋይ በአጠገባቸው አልፎ ደውል ለመደወል ሲሄድ ተመለከትኩኝ። ወዲያው የቤተ ክርስቲያኗ ደውል ተደወለ። እኔም ደውሉ ወደ ተደወለበት ዞሬ ስመለስ እኚህ ሽማግሌ በቦታው አልነበሩም። ከኔ ጋር በትንሿ ክፍል ውስጥ ተኝተው የነበሩት ጓደኞቼና ቄሱ ደውሉን እንደሰሙ ከተኙበት ተነሱ። የምንገኝበት ክፍል የቤቱ በር ቀድሞ እንደተከፈተ ነው። የሚገርመው ነገር ግን አብረውኝ ከሚገኙት ውስጥ ማንም በሩን ማን ከፈተው ሲል የጠየቀ አልነበረም። እኔ ግን በዚህ የተዘበራረቀ ስሜት ውስጥ እንዳለው ከጓደኞቼ ጋር ከተኛሁበት ተነስቼ ከክፍሉ ወጣው። የውጭው ቅዝቃዜ ከፍርሃቴ ጋር ተዳምሮ መንፈስ የረበሸው። ወደ ቤተ ክርስቲያን ለመግባት ስናመራ ሽማግሌው ቆመውበት የነበረው ስፍራ ላይ ስንደርስ ከጓደኞቼ ተነጥዬ በመቅረት አካባቢውን ለመቃኘት ብሞክርም ሲያነጋግሩኝ የነበሩትን ሽማግሌ ላያቸው ግን አልቻልኩም። በትንሿ ቤት ውስጥ አብረውኝ አድረው የነበሩት ከትንሽ ደቂቃዎች በፊት በዚህ ስፍራ ተፈጥሮ ስለነበረው የሚያውቁት ነገር ባለመኖሩ ከሌሎች ጊዜያት የተለየ ምንም እንግዳ ነገር አይታይባቸውም። ቤተክርስቲያኗ ውስጥ ከገባን በኋላ ጓደኛዬ ከዚህ በፊት ስናነቦ የነበረውን ሃይማኖተ አበው የተባለውን መጽሐፍ ካቆምንበት እንድቀጥል ይዞ መጣ። ዛሬ ይህንን መጽሐፍ መጨረስ አለብን አለ ዝቅተኛ በሆነ ድምፅ ከዚህ በፊት ተቀምጠን ወደምናነብበት ስፍራ እየሄደ። እኔ ዛሬ ምንም ነገር ማንበብ አልፈልግም አልኩት በደበዘዘ ስሜት ውስጥ ሆኜ። ምን ሆነሃል? ከቅድም ጀምሮ ስመለከትህ ፈዛል። ምን ነው እንቅልፍ አልጨረስክም? ሲል ጠየቀኝ። አይ እንቅልፍ እንኳ አይደለም፣ ለማንኛውም ዛሬ ጥሩ ስሜት ስላልተሰማኝ ይቅርብኝ ብዬው ከሁሉም ርቄ ለብቻዬ ተቀመጥኩ። ጓደኛዬ የዛሬው ሁኔታ የግራ ቢያጋባው መጽሐፉን እንደያዘ ከዚህ በፊት ተቀምጠን የምናነብበት ስፍራ ሄዶ ተቀመጠ። በተቀመጥኩበት ስፍራ ሆኜ ስለ ሽማግሌው ሰው የተለያዩ ሐሳቦችን እያመጣሁ አስብ ጀመር።
ትክክለኛ የምለውን ማስረጃ ለህሊናዬ ማቅረብ ባልችልም እንደራሴ ግምት ይሆናል ያልኩትን ማስረጃ ይዤ ለእኔው ጥያቄ ምላሽ እሰጥ ጀመር። በአንድ በኩል ከሽማግሌው ጋር በህልም ዓለም ውስጥ ሆኜ እየተነጋገርኩ ይመስለኛል። ግን የቤተ ክርስቲያኑ ደወል ደዋይ የሆነው ደቅ ሲወስደውን ለመደወል ሲሄድ በእውን አይቼዋለሁ። ይህንን ለመቀበል ስጥር በሌላ በኩል ከሽማግሌው ጋር በእውን ዓለም እየተነጋገርኩ ከሆነ የቤተ ክርስቲያኗ ደውል እንደተደወለ ሽማግሌው በዛ አጭር ጊዜ ውስጥ ከነበሩበት ስፍራ ወዴት ተሰወሩ? ብቻ ይህንን የመሰለውን ራሴን ስጠይቅ መልሼውን መልስ ይሆናል ያልኩትን ሐሳብ ለህሊናዬ ሳቀርብ የተወሰኑ ሰዓታት እዛው ስፍራ ላይ ተቀመጥኩኝ። የዚህን ዕለት ከቅዳሴ በኋላ የሚሰጠውን ትምህርት ሳልከታተል ታምረ ማርያም ብቻ ሰምቼ ከቤተ ክርስቲያን ቅጥር ግቢ ወጥቼ ብዙ ሰው አይኖርም ባልኩት መንገድ ብቻዬን ወደ ቤቴ ሄድኩኝ። በውስጤ አንድ ይህ ነው ብዬ ልገልጸው የማልችለው ነገር በህሊናዬ እየተመላለሰ መንፈሴን እየረበሸው ነው። ለማንኛውም ከዚህ ቀን በኋላ የህይወቴ አቅጣጫ እኔ በውል በማላውቀው መንገድ ተለወጠ። ዕለቱ ሰንበት የታላቁ ቅዱስ ሩፋኤል ዓመታዊ በዓል የሚከበርበት ዕለት ነው። እኔም ይህንኑ በዓል ለማክበር በጠዋት ከትንሿ መንደር ተነስቼ ሄድኩኝ። በዚህ ቀን የሚከበረው የበዓል አከባበር ከሌላው ጊዜም ብዛም የተለየ አልነበረም። የቤተ ክርስቲያኑ ቅጥር ግቢ እንደተለመደው ከተለያዩ ስፍራዎች በዓሉን ለማክበር በመጡ ክርስቲያኖች ተጨናንቋል። የበዓሉ ስነ ስርዓት እንደተጠናቀቀ ህዝበ ክርስቲያኑ ወደ መጣበት ሲመለስና አካባቢው ጭር እንዳለ ሳረጋግጥ በእርጋታ የቤተ ክርስቲያኑን ምስራቅ አቅጣጫ ተከትዬ አካባቢውን መቃኘት ወደሚያስችለኝ ገላጣ ስፍራ መራው። እዛው የቤተ ክርስቲያኑ ቅጥር ግቢ ውስጥ እንደቆምኩ ወደ ምስራቅ አቅጣጫ ስመለከት በርቀት ከሚታዩኝ ተጠጋግተው ከተሰሩት የገጠር ቤቶች ባሻገር አንድ ቀይ አነስተኛ ተራራ ስፍራ ተመለከትኩ። ወዲያው ከቤተ ክርስቲያኑ ግቢ ወጥቼ በአካባቢው የሚገኙትን መንደሮች አቆራርጬ ወደ ተመለከትኩት አነስተኛ ተራራማ ስፍራ መራው። ከተራራው እንደደረስኩ እዚሁ አነስተኛ ተራራ ላይ ቆሜ ፊቴን ወደ ሰሜን አቅጣጫ በማዞር አሻግሬ ተመለከትኩ። አሁን ከምገኝበት አነስተኛ ተራራ በመጠን ትንሽ የሚበልጥ ሌላ ቀይ ተራራማ ስፍራ በርቀት አየው። ከስፍራው ስደርስ አሁን እኔ ካለሁበት ተራራ ባሻገር እጅግም ትልቅ የማይሰኝ ነገር ግን ግርማ ሞገሱ የሚያስፈራ አንድ ቀይ ተራራ ከፊት ለፊት ይገኛል። ከዛሬ 7 ዓመት በፊት በሽማግሌው እንደተነገረኝ ከምገኝበት ስፍራ ተነስቼ ወደዚህ ተራራ መራው። ከተራራው ግርጌ በእድሜ ወጣት የሚሰኝ መነኩሴ ከአንድ አነስተኛ ዋርካ ጥላ ስር በአንደኛው ጫፍ ላይ የመስቀል ቅርጽ ያለውን የብረት ከዘራውን ከፊት ለፊቱ ከመሬት ላይ ሰክቶ ተቀምጧል። ወደሱ እየመጣው መሆኑን ሲመለከት ከተቀመጠበት በፍጥነት ተነስቶ የብረት ከዘራውን አንስቶ ልብሱን ማስተካከል ጀመረ። ከዚህ ስፍራ ሆኜ ስጠብቅህ የ7ኛ ቀኔ ነው አለ ወልደ ሩፋኤል ሰላምታ ከተለዋወጥም በኋላ። እንደተነገረኝ 7ኛው ዓመት 7ኛው ቀን የሚሆነው ዛሬ ሆኖ አልኩት። አንተ የምታውቀው የጊዜ አቆጣጠር አባታችን አዳም ከገነት ወደዚህ መሬት ተመልሶ የመጣበትን ጊዜ መነሻ በማድረግ የሚቆጠረውን የጊዜ አቆጣጠር ነው። ነገር ግን ከአባታችን አዳም በፊት ያሉትን ጊዜያቶችን ጨምሮ የሚቆጥር አንድ አንተ የማታውቀው ሌላ የጊዜ አቆጣጠር አለ አለኝ። ባይገባኝም የእሽታ ምልክት አሳይቼው መከተሌን ቀጠልኩ። ከወልደ ሩፋኤል ጋር የተራራውን ቀኝ አቅጣጫ ተከትለን ሄድን። በተራራው ሰሜን አቅጣጫ በቅርብ ርቀት አንድ ዋሻ ይታየናል። ስፍራው እንደደረስን ወልደ ሩፋኤል ከፊት እኔ ከኋላው በመሆን ወደ ዋሻው ውስጠኛ ክፍል ገባን። በቀጭኑ የዋሻው የውስጥ ለውስጥ መንገድ ትንሽ እንደተጓዝን ወልደ ሩፋኤል ድንገት ቆመ። ይህች ቤተክርስቲያን በሁለት አስተዳዳሪዎች ትተዳደራለች። የቤተ ክርስቲያን መንፈሳዊ ስርዓትም ለነዚህ ሁለት አስተዳዳሪዎች አመቺ የሆኑ ስፍራዎችን ይዟል አለኝ። ቅዱሳን ብለን የምንጠራቸውና በጽድቅ ስራቸው ከዚህ ዓለም የተሰወሩ ጻድቃን ይህችን የምንኖርባትን መሬት በተለያዩ ጊዜያት ከዚች መሬት ውጪ ከሚገኘው ማደሪያቸው እየመጡ ይጎበኟታል። ወደዚች መሬት በሚመጡበት ወቅት የሚያርፉባቸው ስፍራዎች 7 ናቸው። ከነዚህ መካከል 4ቱ ስፍራዎች አሁን የኢትዮጵያ ምድር ብለን በምንጠራው ክልል ውስጥ ይገኛሉ። ከሶስቱ አንደኛው በየመን ምድር፣ ሌላው በሲና በረሃ፣ የተቀረው በእስራኤል ምድር ይገኛል አለ ወልደ ሩፋኤል ወደ ዋሻው የውስጠኛው ክፍል እየገባ። ቀጭኑን መግቢያ ጨርሰን ወደ ውስጠኛው ክፍል እንደገባን በግምት 40 ሰዎችን መያዝ የሚችል ዙሪያው ክብ የሆነና በብርሃን የተሞላ ዋሻ አገኘን። እኔና ወልደ ሩፋኤል ወደ ዋሻው ክፍል ስንገባ ሁሉም ከተቀመጡበት ተነስተው በአክብሮት ተቀበሉን። ከሁሉም ጋር በየተራ ሰላምታ ከተለዋወጥን በኋላ እኔ እንድቀመጥ በተጋበዝኩበት ስፍራ ሄጄ ስቀመጥ ወልደ ሩፋኤል ግን ምንም ሳይለኝ ትቶኝ ከዋሻው ወጥቶ ሄደ።
በዚህ ዋሻ ውስጥ ሽማግሌዎች እንደየማዕረጋቸው በየቦታቸው ላይ ተቀምጠዋል። በሽማግሌዎቹ ግብዣ በተቀመጥኩበት ስፍራ ላይ ሆኜ የዋሻውን ዙሪያ በአድናቆት እየተመለከትኩ ባለሁበት ወቅት አራት ሆነው ከተቀመጡት ሽማግሌዎች መካከል በእጃቸው አነስተኛ አክሊል የያዙት ሽማግሌ ከተቀመጡበት ተነስተው ወደ እኔ በመምጣት የሚጠጣ በዋንጫ ቀርተውልኝ ሲያበቁ ዛሬ በእኛ መሃል ተገኝተሃል። እናም በዚህ ዕለት በዚህ ስፍራ በታላቁ ቅዱስ ሩፋኤል የሚታወጀውን የዳግም ምጽአቱን ቀን ልንዘክር ተሰባስበናል። ይህ ቀን በዚህችኛና አንተ በምንገኝባት መሬት አቆጣጠር በ71 ዓመት በ48ኛው ቀን ላይ ሲውል በ4 ዓመቱ ግን በ49ኛው ቀን ላይ ይውላል ብለው አጠገቤ ተቀመጡ። አራት ሆነው ተቀምጠው ከነበሩት መካከል እድሜያቸው ወደ ሰባዎች የሚጠጋውና አነስተኛ የጸሎት መጽሐፍ በእጃቸው የያዙት ሽማግሌ ወደ እኔ በማስተዋል ሲመለከቱ ከቆዩ በኋላ በዚህ ዘመን ከሰው ልጆች ተሰውሮ የሚገኘውን የሰማያትን ምስጢራት የያዘውን ስፍራ ማወቅ ትሻለም፣ እንዲሁም ከአባታችን አዳም ጊዜ ጀምሮ በአባቶቻችን ተጠብቆ የሚገኘውን ምስጢረ ሰማያትን ማወቅና መረዳት ትሻለም። ሽማግሌው በዋንጫ ከያዙት መጠጥ በመጠኑ ተጎነጩ። የሽማግሌው አስተያየትና የሚናገሯቸው ነገሮች እጅግ የከበዱ ቢሆኑብኝም ማድመጤን ቀጥያለሁ። በመቀጠል አጠገቤ የነበሩት አነስተኛ አክሊል በእጃቸው የያዙት ሽማግሌም በእርጋታ ከአጠገቤ ተነስተው ወደ መቀመጫቸው ሄደው ተቀመጡ። በዚህ ጊዜ ፋታ ወስጄ ዋሻውን መቃኘቴን ቀጠልኩ። አንድ ሽማግሌ ደግሞ ዋሻ ውስጥ የሚገኘውን ታላቁን መጽሐፍ ተጠግተው በሁለት እጃቸው የመጽሐፉን ሽፋን በጥንቃቄ ገለጡት። ፊታቸውን ለማየት ብታገል ግን ምንም እየታየኝ አልነበረም። በመሆኑም ትልቅ የሳንቃ በር እንደሚከፈት የመጽሐፉ ሽፋን ተገልጦ የመጀመሪያው ምንም ያልሰፈረበትና ባዶ የሆነው ገጽ ታየኝ። ይህ ስፍራ አሉ ሽማግሌው መጽሐፉን ሙሉ በሙሉ ገልጠው ሲያበቁ ፊታቸውን ወደምናደምጣቸው መልሰው፣ ይህ ስፍራ ከፍጥረታት በፊት የነበረውን ጊዜ የሚያሳይ ነው። እንደምትመለከቱት በዚህ ገጽ ላይ ምንም የሚታይ ነገር የለም። ትርጓሜውም ሁለት ነው። በዚህ ወቅት ምንም ፍጥረት አልነበረም እንደማለት ሲሆን፣ በሌላ በኩል ደግሞ የባዶ ስፍራ በጥበብ አምሳል ሆኖ ተቀምጧል። ቆይ እኔ በዚህ ላይ አንድ ነገር ልጨምራሉ። ድንገት ሶስት ሆኖ ከተቀመጡት መካከል ነጩ የጺማቸው ፀጉር ሰውነታቸውን ሙሉ በሙሉ ያለበሰውና መቋሚያ በእጃቸው የያዙት ሽማግሌ በዋንጫ የያዙትን መጠጥ ተጎንጭተውና ጉሮሮአቸውን ጠራርገው ሲያበቁ እሳቸው ንግግራቸውን ቀጠሉ። እኔ ግን ፊታቸውን ለማየት እጅግ እታገል ጀመር። ጺማቸው ከዚህ በፊት ካየሁት ሽማግሌ ጋር ተመሳሳይ ነው። ፊታቸው ግን ምንም ሊታየኝ አልቻለም። እሳቸው ግን ንግግራቸውን ቀጥለዋል። እኔ በሐሳብ ስዋዥቅ ጉሮሮአቸውን ጠራርገው ልጄ እያደመጥክ ነው ሲሉኝ ከሐሳቤ መለስ አልኩኝ። እናም እሳቸው ንግግራቸውን ቀጠሉ። ከዚች ጥበብ የተጋሩ ሁሉ በጊዜያት በኃይልና በግዝፈት ስር ሊሆኑ አይችሉም አሉና ሽማግሌው የገለጡትን መጽሐፍ ገጽ ሳይዘጉት የቀድሞ ስፍራቸው ላይ ሄደው ተቀመጡ። በዚህ ሁኔታ እኔ በሐሳብ እንደዋዠቅኩኝ የ7ኛው ዓመት የመጀመሪያው ቀን በዚህ ሁኔታ ተጠናቀቀ። ሁላችንም የድካም ስሜት ተሰምቶን ስለነበር በያለንበት አንቀላፋን። ምስጋናችን ለጤንነት ሰጠኝ ይድረስልን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።